ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንዴት አላችሁ አድማጮቻችን? ወለተ ጊዮርጊስ በአፄ ፋሲል ቤተ መንግሥት አሰራር ተደንቃለች። አያቷ አጠገቧ መኖራቸው በጃት። ማወቅ ያለባትን እየነገሯት እንዴት መሆን እንዳለባት እያሰለጠኗት ነው። እየሰማች ያለችው ከጠበቀችውም ከገመተችውም በላይ ነው። ትንሽ ፈርታለች። አያቷ ግን እያቆፋጠኗት ነው። የንጉሥ ወግ ይገርማል፣ ሥርዓቱ ይለያል። ንጉሥ ግብር ሲያበሉ ያጯትን ልዕልታቸውን ሊቀበሉ ቅድመ ዝግጅቱ እየተጠናቀቀ ነው። ወለተ ጊዮርጊስም ተውባና ደምቃ ንጉሷን ልታገኝ እየጠበቀች ነው። አያቷ ምክራቸውና ስልጠናቸውን ቀጥለዋል። ምንትዋብ ክፍል 10 ትረካ እነሆ። የንጉሥ ዘር የሆነ ሁሉ መልክ አለው መሰለሽ? አንቺ ሁሉን አሟልቶ ሰጥቶሻል። ደሞ ጃኖ ሆይ የንጉሥ ዘር ቢፈልጉ አተው። አንቺስ ብትሆኚ የንጉሥ ዘርም አይደለሽ? አንድ መኮንን አልገዛም ብሎ ሲያወክ በጋብቻ ለማሰር ጥቅም ለማስጠበቅ አሊያም ደግሞ አመጥ ለማብረድ ሲሉ መሰለሽ አንቺን ማግባት የፈለጉ? ወደውሽ ነው። ትምህርትም ቢሆን ዳዊት ደግመሻል። ጥፈትም ቢሆን ሚደርስብሽ የለ። የጎንደር ወይዛዝርት እኩሌታዎቹስ እንኳ ዳዊት አልደገሙም። ይቅር ካንቺ ሊስተካከሉ ሀራ እንዲያው ምንሽም አይደርሱ። የሚታይ ልጅሽ ስለሆንኩ ነው እንደሱ ምትዩ። ግን አንድ ጥያቄ ልጠይቅሽ። ጃኖ ሆይ ከዚህ በፊት አላገቡም ነበር እንዴ? አግብተው ነበር እንጂ። እህስ በእንዴት ያለ ወቅት ተጋብተው እሷ እሰርጉ ምሽት እንድዋጉ ግብር አብልታ እህል ውሃ ስንኳ ሳትቀምስ በጥኑ ታማ በበነጋው ሞተች። አምደ ብርሃን ስላሴን የተቀበረች ሀዛው እናታቸው አሉበት መርዝ ነው ይላሉ። እንዴት ያለች አለላና ብርቱ ሴት ነበረች አሉ። ደማምና ብርቱ ይሆንላቸዋል እንዴ አለች ወለተ ጊዮርጊስ። ሰውነቷን ያልታወቀ ነገር ወረር አድርጓት ተነስታ ቆመች። እኔስ ፈራው። እኔንስ በመርዝ ቢገሉኝ። አንቺ ደግሞ ማየውን ነገር አታውሪ፣ ይልቅስ ተቀመጭ። መርዝ አሉ እንጂ ማን አወቀ? ያልታወቀላት መምኖራት ቢሆንስ? ያንቺና የሷ እየብቻ እድል ነው። መኳንንቱና ወይዛዝርቱ በአንቺ ቢያጉረመርሙ ሐቋራ የመጣች በሚል ነው። ከቋራ በመጣ ምን ሞገድ አለው? በነገሩ ተገረመች። ተቀመጠችና እንደ ሁል ጊዜዋ ቀሚሳቸውን ከፍ አድርጋ እግራቸውን ማሻሸት ጀመረች። ወሽ የኔ ልጅ የቅድሙ ሙቀት እኮ አድክሞኛል። አንቺ ደግሞ ንቀታቸው ወደፊት ታየዋለሽ ሁሉንም። አሁን አንቺ ይሄን ማሰብ የለብሽም አሉ። መንገራቸው ቆጭቷቸው ዝም ብላ ቆየችና ጃኖ ሆይ መቼ ነው የነገሱት? አመት አለፋቸው። በልጅነታቸው ነበር እኮ ህወህን አምባ የወጡ። አንዴም ሁለቴ ነግሳለሁ ብለው አምልጠው ኋላ ተይዘው ታሰሩ። በንጉሥ ዮስጦስ ጊዜ ነው የሆነው። ወይኔ አምባየት ነው? እሳቸውስ ለምንድን ነው የሄዱ? አለች አገጯን በቀኝ እጇ ይዛ። አይ የልጅ ነገር መቼ እሳቸው ሄዱ? ንጉሡ ሰደዋቸው እንጂ። ወጉ እንዲህ ነገስታት ውስጥ ይሞቱ ድረስ ሌሎች መሳፍንትም ሆነ የገዛ ልጆቻቸውን ህወህኒ አምባ አስሮ ማቆየት የተለመደ ነው። ለምን ነው የሚያስሯቸው? ግንባሯ ኩምትር አለ። ነገሩ ሁሉ ግራ አጋባት። እንንገስ ብለው ጦር እንዳያስነሱባቸው
ባላልጋ ነን ብለው አልጋ እንዳይነቀንቁ። አልጋማ ዙፋኑ ነው። ነገስታቱ የራሳቸው ልጆች በልጅነታቸው እውህን አይሰዱም። ጠላት እንዳይገርልባቸው ማንነታቸው ሳይታወቅ የሚኖሩበት ራቅ ያለ ቦታ ከዘመድ ወይ ከወዳጅ ዘንድ ይሰዱና ትምህርት፣ ጥፈት፣ ንባብ፣ ዳዊት መድገም፣ ፈረስ ግልቢያ፣ ዋና፣ ቀስት ውርወራና አደን እንዲማሩ ያደርጋሉ። ልጆቹ እድሜያቸው ከፍ ሲል ይመለሱና ደግሞ የቤተ መንግስት ወግ ይማራሉ። ነገስታቱ በህይወት እያሉ እንደዚህ ነው አልጋ ወራሾቻቸውን የሚያዘጋጁ። የሞቱ ነገስታት ዝርያዎች ግን እውህን ይላኩና ብዙዎቹ እዛው ስር እንዳሉ ሌላ ነገር ሳያዩ አርጅተው ይሞታሉ። መስማት ከፈለገች ብለው ነገሩ እንዴት መስልሽ ሲሉ ቀጠሉ። ንጉስ የተወለደ ሁሉ አልጋውን መውረስ ይችላል። ዛዲያ ለዛች ለአልጋ ሲሉ ስለምንም አይጨነቁ። ግና እነሱ ጦር ባነሱ ቁጥር ድሃውን ያስፈጃሉ። እነሱን የሚደግፉ መኳንንት ወታደሮቻቸውን ያሰማራሉ። የአንድ መኮንን ገባር እኮ ሲያስፈልግ ወታደር ይሆንም ያገለግላል። ዛዲያ እነዚህ ንግስ ይገባናል ሚሉ ጦር ያነሱ ጊዜ እንዲያውልሻለው አገር ያምሳሉ። በተለይማ ጎንደር ሁሌም እንደታወከችና እንደተዘረፈች ናት። ህዝቡ ዘላለም ስጋት ላይ እንደወደቀ ወግ ነበር እኮ ዛዲያ ብቻ ሚያከብረው ጥቂት ሆነና ነው እንጂ። ፍትሐ ነገስቱ ሚለውማ ንጉሱ ሲሞት ልጆቹ መሃል ትልቁ ወንድ ልጅ ወይም ንጉሱ ራሱ የመረጠውና መኳንንቱ የጦር ኃላፊዎቹና ካህናቱ የመረጡት ነው ሚነክስ። አልጋውን ለመጠበቅ አንዱ ባሻው ጊዜ ተነስቶ ልንገስ እንዳይል ሀገር እንዳይታወቅ ሲባል ደግሞ ሌሎቹ የነገስታት ዘሮች እንደነገርኩሽ እውህን ያምባ ይላካሉ። ቅጡ እንዲያ ነው እንግዲህ። ይህማ መሆን የለበትም አለች። ምኑ? እውህን ያምባ አስሮ ማቆየቱ። ቤተ መንግስት ገብተሻል፣ አሁን አዲስ ወግ አምጫ እንግዲህ አሏት ምጸት በተቀላቀለው አነጋገር። ቀጠሉና አንቺ ብትወኝ ኑሮ ምን ታረጊ ኖረዋል? እስቲ በይ ንገሪኝ አሏት። እኔማ እዚያ ማን አድርሶኝ ብቻ መላ ፈልግ ነበር። መላ? ለነገሩ አንቺ መለኛ ነሽ። ፈገግ ብላ ዝም አለች። ምን አይተሽ የኔ እህት ሲሉ ቀጠሉ። አንዳንዶቹ ሲነክሱ ሲሻቸው የገዛ ወንድሞቻቸውን እጅና እግር እየቆረጡ ነው እወኒ የሚሰዱ እንዳይነክሱ አሉና አጼ ባካፋ ወንድማቸውን አቤቶ ዮሐንስን አንድ እጃቸውን ማስቆረጣቸውን ሊነግሯት ፈለጉና ወደፊት ደርስበት የለ ብለው ለሷ አካሉ የጎደለ ደግሞ መንገስ አይችልም አሏት። ስለምን አካሉ ቢጎልስ? አካሉ ከጎደለ እንዴት ብሎ ጦር ይመራል? እስቲ ንገሪኝ በይ። ብቻ አሁን እሱን ታዩና ስንት የሞቱ ነገስታት ዝርያዎች አሉ መሰለሽ ከተራራው እውህን ያምባ። ወህኒ አምባ ማለት ለጎንደር ቅርብ ናት። ከማክሰኝት ብዙ ማትረቅ ብቻዋን የቆመች ተራራ ናት። አንድ በር ብቻ ነው ያላት። አናቷ ሜዳ መውጫም መውረጃም የላት። ሀዛው ሃምባው ላይ የደንጊያ ቤቶችም አሉ። ወለተ ጊዮርጊስ የሰማችሁ ሁሉ እንግዳ ነገር ሆነባት። ዛዲያ እንዴት ነው ሰዎቹ ከተራራው ላይ ሚወጡ ሚወርዱ? በመጫኛ ተራራይቱን ሀየሻት ዝንጀሮ ወይ ጦጣ መሆን አለብሽ። ከዛ ላይ ለመውጣትም ሆነ ለመውረድ ዙሪያዋ ጥድ ነው፣ ምሽግም አላት አሉ። ብቻ እንደው ንጉስ ሞተ ከተባለ ወይ ደግሞ አንዱን እናንግስ ያሉ እንደው በቃ እግር ብረቱን ፈታተው ያስኮበልሉታል። ጠባቂም የላቸው አሏቸው እንጂ ያውም ንጉሱ ራሳቸው የመረጧቸው ወታደሮች ናቸው የሚጠብቁ። ወታደሮቹ ዘብ የሚቆሙበት ቦታ ሁሉ አለኮ። ወታደሮቹ ከቀደሙ ነገስታት ልጆች እንዳይመሳጠሩ ለንጉሱ መሐላ ገብተው ነው የሚጠብቁ። ከዛ ቦታ ያለ ንጉሱ ፈቃድ ማንም ሊገባ ወይም ሊወጣ አይችልም። ግና ለዘበኞቹ ጉርሻ ይሰጧቸዋል። ለጉርሻ ማይተኛ ስንት አለ። የሰው ልጅ እኮ ተላላ ነው።
በቀላሉ ይደልላል። ዛዲያ ለእንግዲህ ያለው ክደት ቅጣቱ ሞት ነው። እንንገስ ባዮቹም አንድ የተራራይቱ ወረዱ። ጭፍራ አስከትለው ጫካ ይገባሉ። ከዚያ ነፍጥ ይዘው ገስግሰው ይመጣሉ። እልቂት ነው አልሁሽ። ከዚያ ወዲያ አንዲያችን አልጋ ከመዳፋቸው ሀረግ ወዲያ ደግሞ ሹምሽር ያረጋሉ። ከባላገሩ ርስት እላሙን መሬት እየመረጡ ለሚፈልጉት በጉልት ይሰጣሉ። ሲፈልጉ ርስት ይተክላሉ፣ ገባርም ይሰጣሉ፣ ከብትም እንዲወስዱ ያረጋሉ። የጃንሆይ አባት አጤ አዲያም ሰገድ ኢያሱ ሰላም አምጥተው እሳቸው ከሞቱ በኋላ ረብሻ፣ ጦር ሰበቃ ሆነ። የጭንቅ ዘመን ነበር። የወሊያና ስመ መንግስታቸው አዲያም ሰገድ የሆነው ቀዳማዊ ኢያሱ ከሞቱ በኋላ የነገሱ ነገስታት ተክለ ሃይማኖት፣ ቴዎፍሎስ፣ ዮስጦስና ሳልሳዊ ዳዊት እያንዳንዳቸው ለአጭር ጊዜ እየገዙ ሀገሪቱ ሰላማታ ስትታመስ በሃይማኖት ክርክርና ንትርክ ስትብረከረክ ብሎም በልቂት ስትንጠራወዝ እንደነበረች በዝርዝር ሊነግሯት ፈልገው ፊቷ ላይ በግልጽ የሚታየውን የመሸበር ስሜት አስተውለው ዝም አሉ። ወለተ ጊዮርጊስ የሰማችው ሁሉ ከበዳት። ቤተ መንግስት መግባት አስፈሪ ነገር ሆነባት። ፋሲል ቤተ መንግስት ቅጥር ግቢ ስትገባ ያየችው ግርማ ሞገስ ሁሉ በውስጡ የማይመጥኑ አናሳ ነገሮች ያቀፈ መሰላት። ማትቀመጪ ቆመሽ ትዘልቀዋለሽ አሏት። እሚታይ ለመሆኑ ሰዎቹ ምን እየበሉ ይኖራሉ? ከተራራ ተቀምጠው። ንጉሱ እኮ ቀለብ ይሰጣል፣ ውሃም ቢሆን ከታች ምንጭ አለ። እነሱም ከዛው ይዋለዳሉ፣ ትምህርት ይማራሉ። በተስኪያንም ጊዮርጊስና ማርያምም እኮ አሉ ከዛው። ሚገርም ነው። ስለዚህ ስታወሪ ሰምቼሽም አላውቅ። ትናንት ፋሲለደስ ቤተ መንግስት ግቢ ስትገባ የነበራት የመደነቅ ስሜት ሁሉ ጠፍቶባት ጭንቀት ያዛት። ለራሷ ይሄ ቤተ መንግስት የሚባል ነገር አስፈሪ ነው አለችና ወደ አልጋው ጫፍ አመራች። ልብሶቹን በጥንቃቄ ወደ ኋላ ገፋ አድርጋ ተቀመጠች። ጌጦቹን አልጋው ላይ አኖሪያቸው ብለው በቀኝ እጃቸው አልጋውን መታ አደረጉት። ልብሶቹን ደግሞ መንጠቆቹ ላይ ሰቃያቸው አሏት። ግድግዳ ላይ የተተከሉትን ከቀንድ የተሰሩ የልብስ መስቀያዎች በእጃቸው እየጠቆሟት ጌጦቹን አልጋው ላይ ትታ ሄዳ ልብሶቹን አንድ በአንድ ሰቀለቻቸውና ጫማዎቹን መሬት ላይ አስቀምጣ ተመልሳ አልጋው ጫፍ ላይ ተቀመጠች። ምን እያልሽ ነበር? አዎ ስለዚህ ስታወሪ ሰምቼሽም አላውቅ ነው ያልሽኝ አሉና ፊት ብታውቂ ኖሮ ምን ይጠቅመሽ ኖሯል? የጀመርሁትን ልጨርስልሽ እንጂ ጃንሆይ እንዳልሁሽ በንጉስ ዮስጦስ ጊዜ ሀወኒ አምባ ሲያመልጡ እኚሁ ዮስጦስ መልሰው አሰሯቸው። ያለቤታቸው ገብተው ዮስጦስ ማለት ልደታ ማርያምን እዚሁ ጎንደር የተከሉት የአጤ ቴዎፍሎስ እንደራሴ ነበሩ እንጂ የነጋሲ ዘር የላቸውም። ኋላ ጃንሆይ ደግሞ ሲነክሱ ወህኒ አምባ ያሉ የነጋሲ ዝርያዎች ሁሉ የገዛ ወንድሞቻቸው ሳይቀሩ ተንጫጩ። ምን ይሁን ብለው ሚነክሰውን እኛ እንመርጣለን፣ ባካፋ ኃይለኛና ጨካኝ ነው ብለው ያልቀረም መሲ ሰገር ተብለው ነገሱ። ይነክሳሉ የሚል ንግርትም ነበር። ጃንሆይ ወህኒ ሳሉ በእሳቸው ልክ ጧሚና ጠሎተኛ አልነበረም ነው የሚሉ። ምጥዋትም መስደድ ያዘወትሩ፣ መጽሐፍቱንም ያገላብጡ ነበር። ቅን ያዋቂም ናቸው። ከዛው እናታቸው አገር ዲማ ነው ቅኔውን የተማሩ። ደሞ ምን የመሰለ ታንኳም አሰርተዋል እኮ። ግብጦች ናቸው አሉ የሰሩላቸው። ሀጣና ነው ያለ። ድንገት ደንገጥሮቹ ሲገቡ ዝም አሉ። ሴቶቹ ወለተ ጊዮርጊስን አልብሰው አስጊጠውና
እላይዋ ላይ ሽቶ አርከፍክፈው ግብር መታደሚያ ሰዓት ሲደርስ እንደሚመለሱና ግብር እንደ ንጉሠ ነገሥቱ ፍላጎትና እንደ ሁኔታው የተለያየ አዳራሽ ውስጥ እንደሚደረግና ለዛሬ ግን ባለ 2 ደርብ ወርቅ ሰቀላ ምድር ቤት አዳራሽ ውስጥ እንደሚሆን ነግረዋቸው ወጡ። ወርቅ ሰቀላ ጥቁር እንግዳ ለመቀበል ዝግጁ ሆኗል። የእልፍኝ አስከልካዩ በስሩ ያሉትን እንደየደረጃቸው ነጠላ ያደገደጉትን ወይም ካባ የደረቡትን 4ቱን ጭፍሮቹን አሰማርቷል። ጠርዙ ባለ ወርቅ ቅብ የሆነው የንጉሠ ነገሥቱ መንበረ መንግስት የለበሰው የፋርስ ባለቀይ ባለሰማያዊና ባለነጭ ምንጣፍ በትክክል መነጠፉን ከጎኑ ያለው ጠርዙ የወርቅ ቅብ የሆነው ድንክ አልጋ ዝግጁ መሆኑንና ካልጋው ስር የተነጠፈው ቀይ የፋርስ ስጋጃ ላይ የሐር ምንጣፍ በትክክል መነጠፉን አረጋግጧል። ከንጉሱ መንበር በስተጀርባ ያለውን ግድግዳ በቀይና በልዩ ልዩ ቀለማት ያጌጠ ከቱርክ የመጣ ምንጣፍ ሸፍኖታል። ድንክ አልጋዎቹ የተቀመጡበትን አካባቢ ከሐር የተሰራ ነጭ አጎበር ከላይ ከልሎታል። አናቱ ላይ የዘውድ ቅርጽ ያለው ጉልላት ተቀምጦለታል። ንጉሠ ነገሥቱ ሆኑ አብረዋቸው የሚቀመጡት እንግዶች እስኪገቡ አጎበሩ በግራና በቀኝ ያሉ እንጨቶች ላይ በቀጭን ሐር ሻሽ ታስሯል። ሲያስፈልግ የሚጋርዱትና የሚገልጡት 2 የቤተ መንግስት ባለሟሎች አደግድገው ግራና ቀኙን ቆመዋል። በአዳራሹ ግራና ቀኝ ያሉ መስኮቶች የሐር መጋረጃ ተጋርዶባቸዋል። ከንጉሠ ነገሥቱ በስተግራ መጋረጃ ውስጥ የሚመገቡት መሳፍንቱ ራሶቹና የቤተ መንግስቱን መማክርት የሚይዙት የቤተ መንግስቱ ዋነኛ አባላት የሆኑት አቃቤ ሰዓቱ፣ ጸሐፌ ትእዛዙ፣ አፈ ንጉሱ፣ አዛዦቹ ወይም ሕግ አዋቂዎቹና ፈራጅ ሊቃውንቱ፣ የቤተ ክህነት አባላቱ፣ አቡኑ፣ እጨጌው፣ ሊቀ ካህናቱ እንዲሁም የየግዛቶቹ አስተዳዳሪ መኳንንት፣ የጦር አበጋዞቹና ሊጋባው እንደ ቅደም ተከተላቸው ተርታውን መቀመጫዎች ተዘጋጅተውላቸው ግቡ እስኪባሉ ድረስ ሌላ ክፍል ውስጥ መከዳ ላይ ተቀምጠው ሲጠብቁ ቆይተው ገብተው ተቀምጠዋል። እግራቸው ስር እንደየማዕረጋቸው ብርሌዎችና ዋንጫዎች ተደርድረውላቸዋል። ከንጉሠ ነገሥቱ በስተቀኝ የሚቀመጡት ቢትወደዱ ብላቴን ጌታው፣ ፊት አውራሪዎቹ፣ ከንቲባው፣ ካባ መልበስ የተፈቀደላቸው መኳንንት በፈርጥና በልዩ ልዩ ጌጦች የተዋበውን ካባቸውን ደርበው ወገባቸው ላይ ከሐር የተሸመነ መቀነት ታጥቀው ቆዳ ጫማ ተጫምተው ጎምለል፣ ከብለል፣ ጀነን፣ ቀብረር ድክ ድክ እያሉ ወይዛዝርት፣ ቁንን፣ ኮራ እያሉና አረማመዳቸውን እየመጠኑ መደዳውን እንደየማዕረጋቸው በተሰናዱት መናብርት ላይ ገብተው ተሰትረዋል። እመቤት ዮልያና የልጅ ልጃቸው ማወቅ ያለባትን ሁሉ እያሳወቋት ነው። ወለተ ጊዮርጊስ ብዙ ነገር አወቀች። ንግሥት ምን እንደሚጠብቃትም። ቀጣዩን ትረካ ከክፍል 11 እንጠብቅ። አድማጮቻችን አብረን ስለቆየን እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ